ጉማሬሽ ለምን በአርሰናል ቤት ተፈለገ? የዓለም ዋንጫ ጨዋታዎች አሁንም እንደቀጠሉ ናቸው። ተመልካቾቻችን ሪትም ስፖርታችን ተጀምሯል። እዩብ ተሰማ በትንታኔው እንዲሁም እኔ ሀናምዳውን አብረናችሁ የምንዘልቅ ይሆናል። እንግዲህ አርሰናል የመሃል ሜዳ ክፍሉን ለማጠናከር እንግዲህ ብሩኖ ጉማሬሽን ፈልጎ ለኒውካስትል ዩናይትድ የ55 ሚሊዮን ፓውንድ ጥያቄ ቢያቀርብም ኒውካስትሎች እንግዲህ ውድቅ አድርገውበታል። ምን ትለናለህ እዚህ? እንግዲህ አርሰናሎች የሲቲን መልእክት በትክክል የደረሳቸው ይመስለኛል። የአንደርሰን አይደል ከኖቲንግሃም በ116 ሚሊዮን ፓውንድ ካስፈረሙ በኋላ አርሰናሎችም ወደ ዝውውሩ የገቡ ይመስላሉ። እንግዲህ ይሄ በአደራዳሪዎች ወይም በሶስተኛ ሰው ነው የመጀመሪያ ፍላጎታቸውን እንግዲህ ከትላንትና ወዲያ ማታ ጀምሮ አርሰናሎች ማሳወቅ የጀመሩት ለኒውካስል። በኒውካስል በኩል ያለው አቋም በፍጹም አይሸጥም የሚል፣ ምክንያቱም ቶናሊ ወይም እሱን ነው ሊሸጡ የሚችሉት። ይሄ ፋይናንሻል ስቴቢሊቲያቸውንም ለመጠበቅ እንግዲህ ጎርደንን ብዙ ያለ ጭቅጭቅ ነው አይደለ? ተገርመናል ብዙዎቻችን። ያለ ብዙ መንዛዛት ወደ 68 ሚሊዮን ፓውንድ አካባቢ እንግዲህ ለባርሰሎና ሸጠዋል። 70 ሚሊዮን አካባቢ። ስለዚህ አሁን ሁሉንም ተጫዋቾች መሸጥ የሚፈልጉ አይመስለኝም። ኒውካስል እንግዲህ ሊዩስ ሆል አለ፣ ሌላኛው ተጫዋች ነው በዚሁ በሽያጭ ላይ የሚኖር። ብሩኖ ጉማሬሽን የሚሸጡት ከሆነ ቶናሊም መውጣት ይፈልጋል። ኒውካስል ኦልሞስት ሁሉንም ኮከብ ተጫዋቾች ሊያጣ ነው። ስለዚህ አሁን ላይ ድረስ ኒውካስሎች አይሸጥም አንሸጠውም የሚል ነው። ነገር ግን አርሰናሎች ከትላንትናው እንግዲህ ይሄ በአደራዳሪዎች በኩል ከመፈለጋቸው በኋላ እንግዲህ አዲስ ፍላጎትን ይሄ ወደ መደራደር ለማሳደግ እንግዲህ እንዳሰቡ ቤን ጄኮብስ እንግዲህ ዘግቧል። አርሰናሎች እየተዘጋጁ ይህንን ግዢ ለማድረግ ብለዋል። ግን ከዚህም በፊት ሪፖርቶች እንደሚያሳዩት እና አሌክስ ስኮትን፣ አዩብ ቡዋዲ ይሄ ታዳጊው ኮከብ የ18 ዓመቱ ሞሮኮዊውንም ተጫዋች እንደሚፈልጉ እና ሳንድሮ ቶናሊ በተደጋጋሚ ከአርሰናል ጋር የሚነሳ ስም ነው። እንዲሁም ከነዚህ በኋላ መጨረሻ አካባቢ የሚነሳው ስም ነበር ብሩኖ ጉማሬሽ። አሁን ግን ወደፊት መጥቷል። ትልቅ መልእክት ያለው ይመስለኛል። በአርሰናል አጫዋወትም ላይ በጣም ትልቅ ሀሳብ ሊያስነሳ ይችላል። ይሄ ዝውውር ተፈጸመም አልተፈጸመም ግን አንድ የምንረዳው ነገር አለ። እዚች ጋር በደንብ በአጽንኦት መናገር የምፈልገው ነገር አርሰናል የመሃል ሜዳ ተጫዋች ይፈልጋል ማለት ነው። አርሰናል በዙቢሜንዲ በራይስ ከዛ ደግሞ ኖርጋርድ ይወጣል ተብሏል እና ሊዩስ ስኬሊ አይነት ተጫዋቾች ብቻ መቀጠል አይፈልግም። ባሩን ከፍ ማድረግ ይፈልጋል። ይሄ ያለውን የመሃል ሜዳ ተጫዋች ከፍ ማድረግ ይፈልጋል። ምክንያቱም ቀጥተኛ የሆነው የዋንጫ ተፎካካሪ ማንቸስተር ሲቲ ከባድ የሆነ የመሃል ሜዳ ጥምረትን እያሰበ ስለሆነ፣ ስለዚህ አሁን እንዴት ሊሆን ይችላል ብሩኖ ጉማሬሽ ወደዚህ ቢመጣ የሚለውን ነገር መመልከት አለብን። ወይም ደግሞ ሚኬል አርቴታ ምን ሊያስብ ይችላል? ለምሳሌ የምታስታውሺ ከሆነ ሚኬል አርቴታ በ2023 በጣም ቤስት የሚባለውን ፉትቦል በአርሰናል የተጫወተው በ2023 የዛኔ ጥምረቱ የነበረው ቶማስ ፓርቴ እና የምታስታውሺ ከሆነ የግራኒት ዣካ ሁለቱ ተጫዋቾች ፕሬስ ማድረግ ላይ በጣም ጥሩ ናቸው። ኳሱን መያዝ ላይ ጥሩ ናቸው። አታኪንግ ሰርድ ላይ በደንብ ይደርሳል። የዚህ የቡካዮ ሳካ የማርቲን ኦዴጋርድ እና የቤን ዋይት የቀኝ መስመር ጥምረት በጣም የሚገርም ነበር። ዣካ ደግሞ የግራውን ባላንስ ያስጠብቃል ከነ ማርቲኔሊ ጋር ሆኖ። የነ ዚንቼንኮ ብቃት በዛ የውድድር ዓመት ላይ በጣም ድንቅ ነበር። ስለዚህ አሁን አርሰናል አንድ ትልቅ ያለፈው ይሄ እንዴት ነው ድልድይ ወይም ደግሞ ከርስ፣ ይሄ እርግማኑ ላለፉት 22 ዓመታት ዋንጫ ያላነሳበትን በየትኛው መንገድ ቢሆን ዋንጫ እንዲያነሳ ይፈለግ ነበር። ያ ተሳክቷል። ባለፈው ዓመት አርሰናሎች ላይ ብዙ ነገር ሲቀለድ ነበር አይደል? የሴት ፒስ ነው ቡድናችሁ፣ ጥሩ ፉትቦል አይጫወትም ይባላሉ። ነገር ግን ለአርሰናል ደጋፊዎች እንዲያው ሴት ፒስ አጌን እያሉ ደስታቸውን ይገልጹ ነበር። ምን ማለት ነው? እድሜ ልካችንን ጥሩ ጨዋታ ተጫውተናል። እድሜ ልካችን አትራክቲቭ ፉትቦልን ከቬንገር ጀምሮ ተጫውተናል። በዚህ ልንታማ አይገባም፣ ግን ዋንጫ አላነሳንም አይደል መልእክቱ። ስለዚህ ሚኬል አርቴታ በየትኛው መንገድ ዋንጫውን ያምጣው። በእርግጥ አመቱንም ስንገመግመው ሚኬል አርቴታ ይሄ መጥፎ የሚባል ፉትቦል የሚወድ አሰልጣኝ ነው ለማለት ይቸገራል። አቅሙን ግን የሚያውቅ አሰልጣኝ፣ ጥሩ ተጫዋቾች እጁ ላይ ሲኖሩ፣ ለምሳሌ ካይ ሃቨርትን የመሰለ
ተጫዋች በጥሩ ብቃቱ ላይ ሲኖርለት፣ ኦዴጋርድ ሲኖርለት ምን አይነት የፕሬሲንግ ቲም እንደሚሰራ ተመልክተናል። ለምሳሌ የአትሌቲኮን ጨዋታ ማንሳት እንችላለን። የኢትሃዱን ፈርስት ሃፍ ማንሳት እንችላለን። ብዙ ጨዋታዎች እንደዚህ ማንሳት እንችላለን ባለፈው ዓመት። ነገር ግን በጉዳቶች ሲታመስ ከዛ ደግሞ ቡድኑ ነጥብ በሚያስፈልገው ጊዜ ደግሞ የበለጠ ጥንቃቄን የሚመርጥ አሰልጣኝ መሆኑን ተገንዝበናል። አሁን አርሰናል ከፍ ብሏል። ለምሳሌ አርቴታ ላይ በየዓመቱ ሁለተኝነት አትጠብቂም ከዚህ በኋላ። አርሰናል ከዚህ በኋላ በየዓመቱ ለዋንጫ የምትገምቹ ቡድን ሆኗል። ስለዚህ ከፍ ማለት አለበት። አሁን ላይ ዴቪድ ኦርንስቲን የክረምቱን የዝውውር መስኮት ገና ሲጀመር ያለው አንድ ትልቅ ነገር አለ። አርሰናል ከወገብ በላይ በጣም መሻሻል እንዳለባቸው ያምናሉ። ምን ማለት ነው? አታኪንግ ሚድፊልደር፣ የክንፍ ተጫዋቾች። ስለዚህ የተወሰኑ ፈራሚዎች ሊመጡ ይችላሉ እዚህ ቡድን ውስጥ ስቴትመንት የሚባለው አይነት። ለምሳሌ ከዚህ በፊት እንዳነሳ ነው የአስቶን ቪላው ተጫዋች አይነት ተጫዋቾች ማለት ነው። ስለዚህ እንደዚህ አይነት ይሄ የ100 ሚሊዮን ፓውንድ አይነት ተጫዋቾችን ለማስፈረም አርሰናሎች ሊያስቡ ይችላሉ። የባርኮላ አይነት እንደዚህ አይነት ከወገብ በላይ 2-3 ተጫዋቾች ሊመጡ ይችላሉ። ከዛም ውጪ ነው እንግዲህ አሁን ይሄ የመሃል ሜዳ እየታሰበበት ያለው ማለት ነው። ብሩኖ ጉማሬዥ ምርጫ ከሆነ በጣም ለየት ያለ ተጫዋች ነው። በነገራችን ላይ አንደኛ በኢዲያው ቡድን ውስጥ በጣም ድንቅ ብቃቱን ያሳየ ተጫዋች ነው። በዋናነት እኔ አሁን ቀልቤን የሚስበው የኒውካስልን ሳይ የፕሬሲንግ ብቃታቸው ነው። በነገራችን ላይ ፕሬሲንግ ኒውካስሎች በ5 ሰከንድ ነው ማድረግ የሚፈልጉት፣ ኳሱን መቀማት የሚፈልጉት። ከ3 ሙከራቸው አንዱን ያሳኩታል። በጣም በሃይ ኢንቴንሲቲ በሃይ ፕሬሲንግ እንደሚጫወቱ ያስታውቃል ይሄ ማለት ነው። በሚድፊልድ ደረጃ ለምሳሌ ብሩኖ ጉማሬዥ 19.8 አካባቢ ሃይ ፕሬሸሮችን ያሳድራል። ይሄ በጣም ትልቅ ቁጥር ነው ሀና። ብዙ ጊዜ አቬሬጅ የሚባለው ከ14 እስከ 16 የምታሳድሪው ፕሬሸሮች ናቸው። የዚህ ተጫዋች ግን 19.8 ኤክሰፕሽናል ቁጥር ነው በነገራችን ላይ ይሄ እና በአርሰናል በተለይ ባለፈው ዓመት አርሰናል በተወሰነ መልኩ ፕሬሲንግ ላይ ወርዷል ስንል ነበር። ካለፉት ዓመታት አርሰናል በፒፒዲ ሜዥር ቢደረግ ፓስ ፐር ዲፌንሲቭ አክሽን ማለት ነው ተጋጣሚዎች በራሳቸው ሜዳ ላይ ተከላካዮቹ ግብ ጠባቂው በሚቀባበልበት መንገድና እዛ ቦታ ላይ በሃይ ፕሬሲንግ ፕሬስ በማድረግ አርሰናል ትንሽ አነስ ያለ ካለፉት ዓመታት ሲነጻጸር። ለዚህ ዋነኛው ነገር የካይ አለመኖር ነው። በእኔ እምነት የአርሰናል ቁጥራዊ የፕሬሲንግ የማድረግ በቁጥር ስንመዝነው በጣም ከፍ ይላል ከካይ ጋር ከኦዴጋርድ ጋር። ሁለቱ ተጫዋቾች በአብዛኛው አልነበሩ። ሌላ ግን ከዙቢሜንዲ በላይ ይህንን ስራ መስራት የሚችለው ተጫዋች ማለት የሚችለው ብሩኖ ጉማሬዥ ነው። ስለዚህ ብሩኖ ጉማሬዥ ፕሬሲንጉ ላይ በጣም ድንቅ የሆነ ተጫዋች ነው ማለት እንችላለን። 31% አካባቢ ሰክሰስፉል የሆነ ፕሬሸሮችን ነው የሚያሳድረው። በጣም ትልቅ ቁጥር ለአንድ የመሃል ሜዳ ተጫዋች እና በዋናነት አርሰናል ቤት ያንን መሃል ሜዳ ላይ የሚደረገውን ዶሚኔሽን ፊዚካል ባትሉን ለማሸነፍ ይሄ ተጫዋች በጣም አስፈላጊ ነው ማለት ነው። ከራይስ ጋር እንዴት ሊጣመሩ ይችላሉ? ይሄ ተጫዋች ከመጣ አሁንም እዚህ ጋር ግን ማንሳት ያለብን ከመጣ ነው። ምናልባት ሌሎች ተጫዋቾችም ሊመጡ ይችላሉ የጠቀስናቸውን ከላይ ይሄንን ማስመር እንፈልጋለን። ድርድሮች ስለተጀመሩና አርሰናል ባልጠበቅነው ሁኔታ የመሃል ሜዳ ተጫዋች ለማስፈረም ስለፈለገ ይሄንን አጥቂ የአጥቂ አማካኞች ስንጠብቅ መሃል ሜዳውም ላይ አለው ብሎ ለዚያውም በትልቅ ገንዘብ ማለት ነው። በሁለቱም መንገድ መጫወት ይችላል። ቦክስ ቱ ቦክስ መሆን ይችላል፣ 6 ቁጥር መሆን ይችላል። ለምሳሌ የምታስታውሺ ከሆነ በእነ ቶናሊ ከመምጣታቸው በፊት ከሼን ሎንግ እና ከጆዋልንተን ጋር በ6 ቁጥርነት ተጫውቷል። ስለዚህ 6 ቁጥር መሆን ይችላል። በዋናነት ግን ብቃቱ የት ነው የሚወጣው ካልሽ አሁን ዓለም ዋንጫ ላይ ለእነ ማቲያስ ኩኛ ያደረጋቸውን አሲስት ተመልክተናል። ከሃይቲ ጋር በነበረው ጨዋታ አጠገቡ 6 ቁጥር ሲኖር እንደ ካሴሚሮ አይነት። ስለዚህ ራይስን 6 አድርጎ እሱን 8 ቦክስ ቱ ቦክስ ወደ ጎል የሚቀርበው ተጫዋችም ሊያደርገው ይችላል። ሹቶቹ በጣም ጥሩ ናቸው እንዳልኩሽ። በሃይ ፕሬሲንግ ጊዜ በጣም የሚደንቅ ኤክሰፕሽናል የሚባል
ብዙ ተጫዋቾች ጋር የማታገኙን ምናልባት በነ ቶናሊ በነ አንደርሰን ደረጃ የምታገኙን ፕሬሲንግ ታገኛለሽ። ከዛ ደግሞ ከኳስ ጋር በጣም ጥሩ ኳስን ብራዚላዊ መሆኑ ማለት የብራዚል 6 ቁጥሮች እንኳን ኳስ ይችላሉ እና በትክክል አውሮፓዊ መሆኑን ታይበታለሽ ከጉልበቱ ጋር ምናምን። ግን ኳስ ደግሞ የሚችል አይነት ተጫዋች ነው ብሩኖ ጉማሬዥ እና በዚህ መንገድ በሁለቱም ቦታዎች ላይ ለኤሊየት አንደርሰን ያልነው ነገር ለብሩኖ ጉማሬዥም ይሰራል። አታኪንግ መጫወት ይችላል። አት ዘ ሴም ታይም ደግሞ እዛው 6 ቁጥር ሆኖ መጫወት ይችላል። ስለዚህ አርሰናልን ትላንት የተጠቀምነውን ቃል ነው አሁን የምንጠቀመው። የሮድሪና የኤሊየት አንደርሰንን ጥምረት እንዴት ነው በምትጓጉበት ልክ የአርሰናል ደጋፊዎችም በዚህ ጥምረት መጓጓት አለባቸው ብዬ ነው ማስበው። በተወሰነ መልኩ ስመለከት የአርሰናል ደጋፊዎች ከእድሜው አንጻር ስጋት እንዳለባቸው ይገባል። ግን አሁን መሳሳት የሌለብን ነገር ይሄ ተጫዋች 28 ዓመቱ ቢሆንም እንትኑ እድሜው ከፍ እያለ ነው። እነ ቶኒ ክሩስ በ35 ዓመታቸው የተጫወቱትን ጨዋታ ተመልክተናል። ሉካ ሞድሪች አሁንም እየተጫወተ ነው። ሮናልዶ፣ ሜሲ እንደው እነሱ ሁለቱ ተጫዋቾች ሌላ ሌቭል ላይ ናቸው እንኳን ብትይ ሌሎቹም ተጫዋቾች በ34 በ36 እድሜያቸው ምን ያህል ፐርፎርማንስ እንደሚያደርጉ እየተመለከትን ነው። ከዚህ አንጻር ቢያንስ በትንሹ ከ4 ዓመት በላይ እስከ 5 ዓመት በጥሩ ብቃት መጫወት ይችላል ብዬ አስባለሁ። በጥሩ ብቃት ይሄ ተጫዋች 55 ሚሊዮን ፓውንድ እንግዲህ ኒውካስሎች አልተቀበሉ እስከ 70 እስከ 65 ሚሊዮን ፓውንድ ራሱ ቢመጣ ከ60 በታች መሆን ይሆን ውድቅ ያደረጉት ከ60 በታች መሆኑ ነው አንድም። ሁለተኛ ደግሞ ብሩኖ ጉማሬዥን ከሸጡ ቶናሊ አይሸጡም ማለት ነው። ሶ ከሁለት አንዱ ነው የሚሸጡት። ሁለቱንም ኮከባቸውን ሊሸጡ አይችሉም በዋናነት። ስለዚህ ቶናሊ ደግሞ መውጣት እንደሚፈልግ ለቶተንሃምም ክፍት መሆኑ ከሮቤርቶ ዲዘርቢ ጋር ለመስራት ፈቃደኛ መሆኑን አሳውቁ። ስለዚህ አሁን ሁለቱንም አይሸጡም። ገባሽ አይደል? ስለዚህ ሁለቱንም የማይሸጡ ከሆነ አንዳቸው ነው የሚወጡት ማለት ነው። ሁለቱን ሸጠው ሌላ ስፒስ በጣም ከባድ ነው ለነሱ ሆል ቲሙን እንትን እንደማለት ነው በእኔ እምነት። ስለዚህ ከሁለት አንዱ ነው የሚወጡት የሚል ነው። አይ ቲንክ አርሰናል አሁን ለምሳሌ እንደ ሃንድ ኦፍ አርሰናል አይነት ጸሐፊዎች ደግሞ ቴስት እያደረጉት ነው ኒውካስልን። ምናልባት ለቶናሊን ነው በዋናነት የሚያስቡት የሚላል። ለቶናሊም ተመሳሳይ ነው በነገራችን ላይ። ቶናሊም በጣም በድንቅ ብቃት የሚጫወት ተጫዋች ነው እና ሁለቱን እንደ መረጃ መመልከት እንችላለን እና አሌክስ ስኮትም እዚህ ጋር ስላሉ መመልከት እንችላለን እነሱንም። ነገር ግን አሁን ወደዚሁ ተጫዋች እንመለስ፣ ወደ ብሩኖ ጉማሬዥ። ይሄ ተጫዋች እንዳልኩሽ ክሬቲቪቲ ላይ የምታማ አይደለም። ከቦክስ ውጭ ኳሶችን መምታት ይችላል። አት ሴም ታይም ይሄ ደርቲ ወርኩን መስራት ይችላል። ሜዳውን ማካለል ይችላል። ስለዚህ ባለፉት 3 ዓመታት ቢያንስ ባለፉት 2 ዓመታት የታየውን የአርሰናል ፕሬሲንግ ላይ መዳከም ሊመልስ ይችላል ማለት እንችላለን። በዙቢሜንዲ የታየ የተወሰነ ድክመት አለ። ከአርሰናሉ በተለይ ከዩናይትዱ ጨዋታ በኋላ ያችን ስህተት ከሰራ በኋላ የታየ ስህተት አለ። አንደኛ እኔ ሚኬል አርቴታ ራሱ በተፈጥሯዊ ቦታው ነው እየተጠቀመበት ያለው የሚለውን ትንሽ ጥርጣሬ አለ። ምክንያቱም አንዳንድ ቁጥሮችን ስትመለከቺ ይሄ ተጫዋች እንግዲህ በቶማስ ፓርቴ ቦታ ነው አይደል የገባው 6 ቁጥር ተብሎ። በእርግጥ ሁለቱ እጅግ የተለያዩ ተጫዋቾች ናቸው። ቶማስ ፓርቴ ሲዲኤም የምንለው ይሄ መደበኛው 6 ቁጥር ነው። ሞር ማጨናገፉ ላይ ነው። ፕሮግሬሲቭ ቦል ላይ ብዙ ችግሮች አሉበት። ዙቢሜንዲ ደግሞ በዛ ነው የመጣው። ሞሮፍ ወደ አጥቂ ኳሶችን እንዲያደርስ ከውስጥ ኳሶችን እንዲቀበል። ነገር ግን በጨዋታ ሂደት ውስጥ ቁጥሮቹ ከ11 ኪሎ ሜትር በላይ በጨዋታ የሚሮጥ ተጫዋች ሆኗል። የቶማስ ፓርቴ ከ11 ኪሎ ሜትር በታች ነው። ወደ 10.4 ኪሎ ሜትር አካባቢ ነው በጨዋታ የሚሮጡ። ስለዚህ የሚና መቀየር ውስጥ አርሰናል ገብቷል ማለት ነው። ሞር ደብል ፒቨት አድርጎት ሁለቱንም ሜዳ እንዲያካልሉ ከሆነ የፈለገው ሚኬል አርቴታ ዙቢሜንዲ አይደለም ምርጫው መሆን ያለበት። ይልቁንም እንደ ቶናሊ እና አሌክስ ስኮትንም እዚህ ጋር ማስገባት ትችላለሽ፣ እንደነ ብሩኖ ጉማሬዥ አይነት። ስለዚህ የሚኬል አርቴታ ባለፈው ዓመት ወደ ዲፕ ላይን ፕሌይሜከር ገባና አሁን የሐሳብም ሽግግር ሊሆን ይችላል ማለት ነው ይሄ ግዢ። ስለዚህ ኢምፕሊኬሽን አለው፣ የሆነ መልእክት አለው። ሌላ
ላስት ይር ከቶማስ ፓርቴ ጋር ያው እዚህ ጋር ልንነጋገራቸው ማንችላቸው አንዳንድ ይሄ ከህግ ጋር የተያያዙ ነገሮች አሉበት ፓርቴ ላይ እንደሰማናቸው ያልተረጋገጠ ስለሆነ ማውራት አንችልም። ግን ኮንትራቱን ሊያቋርጡ የቻሉት ወይም ሊያራዝሙ የቻሉት በዛ ምክንያት ነው ይባላል። ነገር ግን ፓርቴን ሲቀይሩት በሌላ 6 ቁጥር አይደለም የሚቀይሩት፣ በዙቢሜንዲ ዲፕ ላይን ፕሌይሜከር። ከዛ ደግሞ እሱን ደግሞ የተጠቀመበት ቦታ ደግሞ እንደ ደብል ፒቨት ነው የሚመስለው፣ በጣም ወደ አታኪንጉ የሚሄድ። ከዛ ደግሞ ትንሽ ሲቆይ ራይስን ወደ 6 ቁጥር አድርጎ እሱን ነምበር 8 በማድረግ ውስጥ ነበር አይደል የገባው ወደ መጨረሻ ጨዋታዎች ላይ። ከዛ ቤንች ነው ያደረገው። ለዚህ ዙቢሜንዲ ሚኬል አርቴታ ደብል ፒቨት አድርጎት ሁለቱም ቦክስ ቱ ቦክስ እንዲሆኑ እንዲቀያየሩለት ከፈለገ ከዙቢሜንዲ የተሻሉ ተጫዋቾች አሉ። ዙቢሜንዲ ግን ጥሩ በሆነ ስትራክቸር ውስጥ ኳስ በሚይዝ ቡድን ውስጥ ደግሞ ዲፕ ላይን ፕሌይ ሜከር ሆኖ ኳሶችን እያደረሰ እንዴት ነው ይሄ ሬጂስታ የምንለው አይነት ተጫዋች መሆን ይችላል። ሬጂስታ ማለት ያው በ1930 የመጣ ቃል ነው በዚሁ አጋጣሚ እና ሞሮፍ ዳይሬክት የሚያደርግ ሜዳውን ሞሮፍ መቆጣጠር የሚችል በጣሊያን ነው ይሄ ቃል እንግዲህ ዳይሬክተር እንደማለት ነው እና ቴምፖውን መቆጣጠር የሚችል እንደነ አንድሪያ ፔርሎ አይነት ተጫዋች ነው። ሶ ዙቢሜንዲ እዛ ጎራ ውስጥ የምትከቹ ከዚህ ከቦክስ ቱ ቦክስ ይልቅ ወደ ሬጂስታ ወይም ወደ 6 ቁጥር የምትከቹ። አሁን ሚኬል አርቴታ ምናልባት በሁለት ነምበር 8ዎች ወይም በሁለት ቦክስ ቱ ቦክሶች ሊጫወት ይችላል ማለት ነው። ምክንያቱም ዙቢሜንዲን በዛ መንገድ ሲጠቀምበት አትሊስት ሃፍ ሲዝኑን ስለተመለከተን ቁጥሮችም ያንን ነው የሚነግሩት። አንድ 6 ቁጥር መሮጥ ካለበት በላይ እየሮጠ ነው። ስለዚህ ይህንን ተጫዋች ሊቀይረው ያስባል ማለት ነው። አሁን እዚህ ጋር እዚህ ተጫዋች ላይ ስንመጣ የጉዳት ታሪኩን ነው አንድ እንደ ቅሬታ ምናልባት በዚህ ዓመት ከዚህ በፊት ብዙ ሲጎዳ አልተመለከትነውም። ነገር ግን በዚህ ዓመት የተወሰኑ ጉዳቶች አሉበት። ከዛ ውጪ ግን እኔ የአርሰናል ደጋፊዎች በስጋት ሳይሆን በደስታ ሊመለከቱት የሚገባ ግዢ ነው ብዬ ነው ማስበው። አርሰናልም በከባድ ደረጃ ከፍ የሚያደርገው ተጫዋች ነው ብዬ አስባለሁ። በተለይ ሚኬል አርቴታ አሁን ይሄ የተከላካይ ክፍሉ በጣም በጣም ድንቅ ሆኗል። ከኋላ ያሉት ግድግዳ ናቸው። ጋብሪኤል እና ሳሊባ ዝም ብለሽ የምታገኙ ጥምረት አይደለም። በጊዜ ሂደት እየተሰሩ መጥተው አሁን ለአርሰናል በጣም ትልቅ የሆነ ስቴቢሊቲ የሰጡ ተጫዋቾች ናቸው። ስለዚህ ከኋላ እንግዲህ ከወገብ በታች በጣም ድንቅ ቡድን አለው። ምናልባት ራይስ ጥሩ አጣማሪ ይፈልጋል፣ ብሩኖ ጉማሬዥ ይሆናል። ከዚህ በኋላ አርሰናል እንደዚህ አይነት ትልልቅ ስቴትመንት የሆኑ ፈራሚዎችን ሊያሳየን ይችላል ማለት እንችላለን። በቀጣይ በጨዋታ ስታይልም ላይ ለውጦች ሊኖሩ ይችላሉ። ለምሳሌ ሚኬል አርቴታ ሬስት ዲፌንሱ በአብዛኛው በባክቱ የሚሆነው ሁለቱም ዊንገሩ ፉልባኮች ወደፊት እንዲሄዱለት ይፈልጋል። ከዛ በኋላ አንድ ሲዲኤም ወይም ራይስን ወይም ዙቢሜንዲን ነው ወደኋላ የሚያስቀረው። ስለዚህ ከብሩኖ ጉማሬዥ ጋር ራይስ እየተቀያየሩ ይህን ስራ መስራት ይችላሉ። ሌሎቹ ደግሞ ያለምንም ስጋት አታኪንግ ስራው ላይ መጠመድ ይችላሉ ማለት ነው። በቀጣይ የሚጠበቁ ፈራሚዎች አሉ እንደ ሞርጋን ሮጀርስ ያለ የአስቶን ቪላው ተጫዋች። አርሰናል በትክክል ከሲቲ ጋር መፎካከር እንዳለበት ይጠበቃል። አሁንም ተገማቹ አርሰናል አይደል? ስለዚህ እንደዚህ አይነት ፈራሚዎች ያስፈልጋሉ። አንድ በእርግጠኝነት መናገር የምፈልገው ነገር ሚኬል አርቴታ ሉቾን በገጠመበት ወይም ሉዊስ ኤንሪኬን በገጠመበት መንገድ ደስተኛ አይመስልም። አቅሙ ቢኖረው የተጫዋቾች ጥራት ቢኖረው ከዚህ በተሻለ ይገጥመዋል ብዬ አስባለሁ። ከዚህ በተሻለ ኳሱን ለመያዝ ይጥራል ብዬ አስባለሁ። ስለዚህ አሁን ከዚህ በኋላ የምትፎካከሪው በአውሮፓ መድረክ ከትልልቆቹ ቡድኖች ጋር እነ ሪያል ማድሪድ ራሳቸውን እያጠናከሩ፣ ባየርን ሌላው በፍጹም የማይናቀው የአውሮፓ ቡድን መሆኑን ባለፈው ዓመት አሳይቶናል። የሉቾ ቡድን እዚህ ጋር በጣም ድንቅ የሆነ ቡድን መሆኑ ተመልክተናል። የቻምፒየንስ ሊግ ፋይናሉን አይነት ጨዋታ ከዚህ በኋላ ከአርሰናል እንጠብቃለን ብዬ አላስብም። ያ የ2023ቱን የሚያስታውስ ቡድን እንዳልኩሽ ጥላ ተገፏል። ከዚህ በኋላ አርሰናል ዋንጫዎችን መደጋገም የሚችልበት አቋም ላይ ነው ያለው። ስለዚህ ዋንጫዎችን ለማንሳት ደግሞ የተጫዋች ጥራት በዚህ ዘመን በጣም ግዴታ የሆነበት ጊዜ ሆኗል። ትላንት እየተመለከትን ነው አይደል? ወደ በኋላ እናነሳዋለን። የፈረንሳይ ብሔራዊ ቡድን እነ ኦስማን ዴምቤሌ የሰሩትን ዴዜሬ ዱዌ ሌላኛው ጎል ያስቆጠረ ተጫዋች ሆኗል። ስለዚህ ሶስቱም
የፔዤ ተጫዋቾች በዚህ ዓለም ዋንጫ ጎል አስቆጥረዋል። ስለዚህ አርሰናልም አሁን ደረጃው ከእንግሊዝ ፕሪሚየር ሊግ ቡድኖች ጋር ብቻ አይደለም፣ ለ130 ዓመታት ያላገኙ የቻምፒየንስ ሊግ አለ ጥቂት የደረሰበት የጋብርኤል ፔናልቲ ብቻ የለያቸው ማርጅኑ በጣም በጣም ጠባብ ነው እና የራሱ የሚኬል አርቴታ የፔናልቲ የሚመታ ተጫዋች አመራረጥ ስህተት ነው። በትክክል ያንን ማንሳት እንችላለን። ነማድወክ ለምን አልመቱም? ከዛ በፊት ደግሞ ለምሳሌ የጁሊያን ቲምበር ቅያሪ 2 ደቂቃ ቀደም ብሎስ ቢሆን ትያለሽ። ያው በነበር ብዙ ጊዜ እንትን አይባልም እግር ኳስ ኢታፕን ግን ምን ያህል ለቻምፒየንስ ሊግ የ130 ዓመቱን ታሪክ ለመቀየር ጫፍ እንደደረሱ ግን ተመልክተናል አይደል አርሰናሎች። ስለዚህ የበለጠ ነው ቢልድ የምታረጊው ማለት ነው እዚሁም። አሁን አርሰናል እንደሌላው ቡድን የስኳድ ተጫዋች ማግበስበስ ያለበት ታይም ላይ አይደል። በትክክል መተው ቤስት መሆን የሚችሉ በትክክል መተው የነ ማርቲን ኦዴጋርድን ቦታ የሚነቀንቁ እንዲያውም እሱም የመውጣት እድሉ እየሰፋ ነው ተብሎ እነዛ ደግሞ እነ ሞርጋን ሮጀርስ ናቸው። ስለዚህ አርሰናል ሰፊ የሆነ የትራንስፈር ጊዜ ይጠብቀዋል። ትልልቅ ተጫዋቾች ይፈርማሉ ተብሎ ይታሰባል። ኔክስት ይር ስለ ቻምፒየንስ ሊግ ማሸነፍን እያሰቡ ነው የሚጫወቱት ማለት ነው። ግማሽ ፍጻሜ የዛሬ 2 ዓመት ደርሷል። ላስት ይር ፋይናሊስት ሆኗል። ከዚህ በኋላ ከዛ በታች ያለው ነገር በአርሰናል ቤት ተቀባይነት አይኖረውም። በእርግጥ ይሄ የጥሎ ማለፍ ጨዋታ የምትገምቹው አይደል፣ ግን ሚኬል አርቴታ በአጠቃላይ ቡድኑን ራሱ ዲዛይን የሚያደርግበት መንገድ ለእንደዚህ አይነት ጨዋታዎች የተመቸ ነው። ይሄ በከባድ ጊዜያቶች በከባድ ማጥቃቶችን መቋቋም የሚችል ቡድን ነው። ማጥቃቱን ካስተካከል ከወገብ በላይ ያለው ቡድን ከተስተካከል እንደዚህ አይነት ይሄ የራይስ አጣማሪ አይነትን በትክክል ካገኘ በትክክል ስቴብል የመሆን እድል ይኖረዋል ተብሎ ይታሰባል። እንግዲህ ብዛት ሳይሆን ጥራት ላይ አርሰናል በሚቀጥሉት ጊዜያት በተጫዋቾች ማስፈረም ላይ ሊገባ ይችላል። እንግዲህ የብሩኖ ጉማሬሽ ይህንን ሊጨምር ይችላል። ግን አሁንም ደጋግመን መናገር የምንፈልገው ብሩኖ ጉማሬሽ ብቻ ግን ላይሆን ይችላል። በተወሰነ ድርድር ወደ ቶናሊ ሊዞሩ ይችላሉ፣ ወደ አሌክስ ስኮት ሊዞሩ ይችላሉ፣ ወይም ወደ አዩብ ቡዋዲ ሊዞሩ ይችላሉ። ወደ ዓለም ዋንጫ ወሬዎች እንለፋ፣ ወደ መረጃዎቻችን እንለፋ። ሴኔጋል እንግዲህ የአፍሪካ የመጀመሪያዋ 5 ጎሎችን ያስቆጠረች ሀገር ሆናለች። በሚገባ በጣም አስደሳች የነበረ ምሽት ነው። 5-0 በሆነ ውጤት ማሸነፍ ችለዋል። እንግዲህ የማለፍ እድሏ ኦልሞስት የተረጋገጠ ይመስላል። 2 ጎል እና 3 ነጥብ አላት። ጥሩ ሶስተኛ ሆኖ የማለፍ እድሏ የሌሎች አገራትን ውጤት ትጠብቃለች። ግን +2 ስላላት ጎል የማለፍ እድሏ ሞሮፍ ሰፋ ያለ ይመስለኛል። እንግዲህ ወይ ምኞቴም ነው ነው። ሴኔጋል እንግዲህ በጣም የጠበቅናት ሀገር ናት አይደል? ከኖርዌይ ጋር የጣለችው ነጥብ እዚህ ሁላ ነገር ውስጥ እንድትገባ አረጋት እንጂ በአፍሪካ ቡድኖች ውስጥ በጣም የተሻለችው ቡድን ናት ማለት ትችላለሽ። ብራዚል 7-1 ከተሸነፈችበት በጀርመን ጨዋታ ቀጥሎ እንግዲህ 3 ተጫዋቾች ጎልም አሲስት የሚያደርጉበት ጨዋታ ሆኗል እና 2 ሪከርዶችን ነው አንዱን መጋራት የቻለችው አንዱን ደግሞ ማሻሻል የቻለችው እና ኢልማን ኢንጃዬ ጎልም አሲስትም አድርጓል። ሳር እና ጌይ ጎል አሲስት አድርጓል። በተለይ የጌይ ጎል የፖፕ ጌይ ጎል በጣም ድንቅ ነበር ማለት እንችላለን። 5-0 በሆነ ውጤት እንግዲህ ማሸነፍ ችለዋል። በጣም ጥሩ እንቅስቃሴ ነበር ማለት እንችላለን። ወደ ፈረንሳይና ኖርዌይ እንችላለን። የፈረንሳይ ብሔራዊ ቡድን ቀልድ አላቅም ያለ ይመስላል። ኖርዌዮች እነ ሃላንድን እነ ማርቲን ኦዴጋርድ ቤንች አድርገው ነው የገቡት። ዋጋ አስከፈለ። ምልሽ በቃ መሸነፋችን አይቀርም ያለ ይመስላል። ዴምቤሌ እንግዲህ በፈርስት ሃፍ ሃትሪክ ሰርቷል። ምን አይነት ብቃት ላይ ነው ያለው ይሄ ተጫዋች? ሁለተኛ ባሎንዶር ማለት የማይደግምበት መንገድ። እኔ ለዚህ ተጫዋች የሉዊስ ኤንሪኬ ውለታ በፍጹም ከፍሎ የሚመልሰው አይመስለኝም። ወደ 3-4 ዓመታት በጉዳት ሲሰቃይ ነበረ፣ በዶርትሙንድ፣ በባርሰሎና። ከዛ ወደ ፔዤ ይዞት መጣ። በፔዤ የነበረው ብቃትን ተመልክተሻል። እንደ አዲስ ወልዶታል ማለት ትችላለሽ። በአዲስ ሚና ብዙ ጊዜ ኦስማን ዴምቤሌ በቀኝ በግራ ክንፍ ላይ ሲሰለፍ የምናውቀው ነገር ግን አሁን በሉቾ ስር በፎልስ ናይን
በፕሬሲንጉ ምርጥ ሆኖ ከዛ ደግሞ በማጥቃቱ ሂደት ላይ ያለውን ብቃት መመልከት ትችላለች። ሶስቱም አንድ አይነት ጎሎችን ያስቆጠሩ በጣም ድንቅ የሆኑ ጎሎችን ነበር ማስቆጠር የቻለው። ለፈረንሳይም እንግዲህ ሃትሪክ መስራት ችሏል። ነገር ግን ይሄ ሉቾ አሁን ላይ የዚህን ተጫዋች ኮንፊደንስ መልሶታል። ራሱን በቃለ ምልልስ ላይ ሲናገር ፕሬስ ካላረክ ቤንች ትሆናለህ እና ራሱን የሚያየው እንደ ኖርማል ተጫዋች ነው። በሜዳ ላይ ግን ከየትኛውም ኮከብ በላይ ግልጋሎት እየሰጠ ነው። የባሎን ዶር አሸናፊ መሆኑ ለዚህ ትልቁ ምስክር ነው። ኪሊያን ትላንትና ኳስ አቀባይ ሆኗል ማለት ትችላለች። 2 አሲስቶችን ማድረግ ችሏል። ይህም እንግዲህ በዓለም ዋንጫ 3ኛው ተጫዋች ያደርጓል ከ20 በላይ አሲስቶችን እና ጎልን በማድረግ 4 አሲስት እና እንግዲህ ወደ 4 አሲስት እና ተጨማሪ ወደ 16 ጎሎችን አስቆጥሯል። ከሱ በላይ ያሉት ሊዮኔል ሜሲ ነው እና ሚሮስላቭ ክሎዘ ናቸው። ስለዚህ የኪሊያን አሁንም በዓለም ዋንጫው ላይ ያለው ተጽዕኖ እንዳለ ነው። አንድ ብረት ገጭቶበታል። የተወሰኑ ኳሶችን አባክኖ ነው እንጂ ጎልም ማስቆጠር ይችል ነበር ማለት እንችላለን። ዴሻምፕ እንግዲህ ወደ ሀገሩ ተመልሷል በእናቱ ህልፈት ምክንያት። ነገር ግን ቡድኑ አሁንም ድረስ በጥራት እየቀጠለ ነው። አሁንም ይሄ ቡድን ለዋንጫው ፌቨራይት በመጀመሪያ የሊስቱ ከላይ የምታስቀምጩ የፈረንሳይን ብሔራዊ ቡድን ነው ማለት እንችላለን። አሁንም በሴኔጋሉ ጨዋታ ኤክስፐሪመንት ነበር ማለት እንችላለን። ተነጋግረን ነበረ። ፈርስት ሃፍ የነበረው ኦስማን ዴምቤሌን 10 ቁጥር የማድረግ በፍጹም ያልሰራለት። ከዛ በኋላ ግን ተመልክተሻል። ከሴኔጋሉ ሃፍ ታይም በኋላ የፍራንስ ብሔራዊ ቡድን በትክክል ለዋንጫ የምትገምቹ መሆኑን በትክክል ታይቷል። 10 ቁጥር ላይ ኦሊሴ በትክክል ተመችቶታል ማለት እንችላለን። እንደነ ሪያን ቸርኪ አይነት ተጫዋች እንግዲህ ከቤንች አሁን እየተነሳ ያለው እና አሁንም ቤንች ላይ በጣም ብዙ አቅሞች አሉት። እነ ዴዜሬ ዱዌ ያሉት ተጫዋቾች ደግሞ አሁንም ጎል ማስቆጠራቸውን ጀምረዋል። ባርኮላ አስቆጥሯል። ስለዚህ ይሄ ቡድን በእጅጉ የተሟላ ነው ማለት እንችላለን። እነ ኦሊሴ እንግዲህ አሁንም በጣም ድንቅ ብቃታቸው ማሳየት ችሏል። ፍራንስ እንግዲህ ከፊት ነው አሁን የምትገመተው ማለት እንችላለን። ኢራን አቻ ወጥታለች። ሌላዋ አወዛጋቢዋ ወይም ደግሞ በሁኔታዎች ምክንያት ብዙ ነገር የተፈጠረባት ኢራን እንግዲህ 1-1 ወደዚሁ ለመምጣት እየተዘጋጀው እያለ ነበር ሃፍታይሙን ለመመልከት የቻልኩት። ፔናልቲ አባክነዋል በጣም ባሳዛኝ ሁኔታ። ግብጾች እንግዲህ 1-0 በ5ኛው ደቂቃ ላይ መምራት ቢችሉም ኢራኖች አቻ የሚያደርጋቸውን ቆንጆ የሚባል ጎል በታይት አንግል ውስጥ ነበር ያስቆጠረው። በዛው መጠናቀቅ ችሏል። የሆሳም ሐሰን ቡድን አሁንም ግን የግብጽ ብሔራዊ ቡድን ላይ ማንሳት የምንችለው ነገር ቢኖር ይሄ ቡድን ኳስ በእጅጉ የሚይዝ ቡድን ሆኖ በጣም እያስገረመኝ ያለው አሁንም ይሄ በሶስቱም ጨዋታዎች ማለት ትችላለች። በቤልጂየም ጨዋታም ያን ያህል በኳስ ቁጥጥር አልተበለጠም። በሁለቱ ተከታታይ ጨዋታዎች ግን ኳስ ይዞ ፕሮአክቲቭ ሆኖ የሚጫወት ቡድን ሆኗል። ኢራን እንግዲህ የሌሎቹን ውጤት ትጠብቃለች። ከሴኔጋል አነስ ያለ እድል ነው ያላት፣ ምክንያቱም 3 ነጥብና 0 ጎል ነው ያላት። የሌሎቹን እድል ትጠብቃለች። ምናልባት 1 ጎል አስቆጥረው ግን ቢያልፉ ብዙ የስፖርት አፍቃሪያን እኔን ጨምሮ ደስተኛ እንሆን ነበር። ግን አሁን የሌሎችን ውጤት የምትጠብቅ ሀገር ሆናለች። ቤልጂየም ሌላኛዋ ሀገር ናት። 5-1 በማሸነፍ እንግዲህ የምድቡ መሪ መሆን ችላለች። በ2 ጎል የበለጠ በማግባት የኬቨን ዴብሬን ጎል በጣም ድንቅ ነበር ማለት እንችላለን። ትሮሳርድ 2 አስቆጥሯል። ሉካኮም ወደ ጎል ማስቆጠሩ ተመልሷል። ሳውዲ አረቢያ ከኬፕ ቨርድ ትልቁ ታሪክ የተሰራበት ጨዋታ ነው። ትንሿ ሀገር እንግዲህ በመጀመሪያ የዓለም ዋንጫ ተሳትፏ ወደ 32ቱ ሀገር መግባት ትችላለች። ያ የስፔን ጨዋታ ምን ያህል ትልቅ ጥቅም እንዳለው ለምን ይህን ያህል ሰለብሬት እንደተደረገ ሪዛልቱ የታየ ይመስለኛል። 3 ጨዋታዎችን አቻ በመውጣት እንግዲህ በሁለተኝነት ስለዚህ ምንም ጥሩ ሶስተኛ ምናምን አትጠብቅም። ኡራጋይ በስፔን ስለተሸነፈች ኬፕ ቨርድ እንግዲህ ታሪክ ሰርተዋል ማለት እንችላለን። በጣም ትልቅ ትምህርት ብዙ ቡድኖች መውሰድ አለባቸው ብዬ አስባለሁ። ከኢትዮጵያ ጋር አብራ አፍሪካ ዋንጫን ለመጀመሪያ ጊዜ የተካፈለች ሀገር ከጥቂት ዓመታት በኋላ እንግዲህ ይህንን የመሰለ ታሪክ መስራት ችለዋል። የማርሴሎ ቤልሳ
ቡድን እንግዲህ ወድቋል። ቤልሳ እንደምናውቀው ለዘመናዊ እግር ኳስ ብዙ ነገር ኮንትሪቢዩት ያደረገ ሰው ነው። በተለይ ይሄ ከሩጫዎች ጋር በተያያዘ ከመልፋት ጋር በተያያዘ አብዛኞቹ እነ ፔፕ ጋርዲዮላን ጨምሮ ከቤልሳ ብዙ ነገር እንደወሰዱ እናውቃለን አይደል? እነ ማውሪሲዮ ፖቼቲኖ እነዚህ ዘመናዊ የምንላቸው አሰልጣኞች በሙሉ ከቤልሳ ብዙ ነገር ወስደናል የሚሉ ሰዎች ናቸው። አልተሳካላቸውም። እንግዲህ ቤልሳ በጊዜ ተሸኝቷል ማለት እንችላለን። ወደ ዛሬ ተጠባቂ ጨዋታዎች ዛሬ ብዙ ተጠባቂ ጨዋታዎች አሉ። እንግዲህ የእንግሊዝ ብሔራዊ ቡድን ከፓናማ የሚያደርገው ጨዋታ አለ። በዋናነት የሚጠበቀው እንግዲህ የፖርቹጋልና የኮሎምቢያ ጨዋታ ነው። ይሄ ጨዋታ እንግዲህ ምድብሽን የሚወስነው ነው። በእርግጥ በሁለቱም በኩል ከባባድ ቲሞች ያጋጥሙሻል። ነገር ግን በአንደኝነት ማለፍ የተሻለ ሴፍ የሆነ ቡድኖችን እንድታገኝ ያደርግሻል። ስለዚህ ኮሎምቢያ ከፖርቹጋል እንግዲህ የክርስቲያኖ ደጋፊዎች ዛሬ ሌሊቱ ሙሉ ማደር ሊጠበቅባቸው ነው። 8 ሰዓት ተኩል ላይ የሚያደርጉት ጨዋታ ነው። ከዛ በኋላ አርጀንቲና ከጆርዳን እንግዲህ ንጋት 11 ሰዓት አካባቢ የሊዮኔል ሜሲ ደጋፊዎች ደግሞ ክርስቲያኖን የማይተው እንግዲህ ይቀጥሉታል ማለት እንችላለን። ካናዳ ከሳውዝ አፍሪካ እንግዲህ በእሁድ 4 ሰዓት የሚደረግ ነው። ይሄ የሌሊቶቹ ናቸው እነዚህ ጨዋታዎች ማለት እንችላለን። እንግዲህ ፖርቹጋል ከኮሎምቢያ በዋናነት የሚጠበቅ ጨዋታ ነው። በአርጀንቲና ጨዋታ ላይ ሉዊስ ስካሎኒ ሊዮኔል ሜሲ እንግዲህ ከቤንች እንደሚነሳ ተናግሯል። ባለፈው የተወሰነ ማነከስ ስናይ ነበር አይደል በጨዋታው መጨረሻ ላይ። ነገር ግን አሁን ከቤንች እንደሚነሳ አሳውቋል። እንግዲህ ዓለም ዋንጫ ይቀጥላል። የዝውውር ዜናዎችን ደግሞ እያስገባል በሪትም ስፖርት የምንቀጥል ይሆናል። ተመልካቾቻችን ሪትም ስፖርታችን ይህንን ይመስል ነበረ የዛሬው። ቀጣይ ቀን ደግሞ በሌሎች ርዕሰ ጉዳዮች እስከምንገናኝ ሰላም።